እሱና አለቃው ቤቴ ድረስ መጥተው ባለቤቴንና ልጆቼን ገደሉ። ንብረቴን ዘረፉ፣ ያለ ዘር አስቀሩ። አንተ ብትሆን ምን ታደርጋለህ? የኔ ባል ጨዋን ያስነካሹን አስነክተሽ ጸጋይ እነሱ ተመለስ ያለህ እንደሆነ አንተ ምን ብለህ ትመለሳለህ እንዴ? ምን ላድርግ? ድሮ አባቴን ምክር ስማትኛ ነበር። በቲቪ ላይ ስለዚህ ነበር። አሁን አውርታም ልብ ሁሉ ይቀበሏል አይደለ? ሰንሰል በሞላበት ግቢ የባህር ዛፍ ፍሬ ምን ያደርጋል ነው ወይስ? አክስቴ ደግሞ ከተማ ከርመሽ ስትመጪ የልጆቹም ጨዋታ ተዘነጋሽ መሰል። እኔ ደግሞ በአዲሱ መንግስት ምን እንደሚነቀስ ለማከር የመጣሁት። ይሄ ከባድ ጥያቄ ነው። ቆይ በዚህ ሳምሶናይት ውስጥ ምንም ፍንጭ የሚሰጥ ነገር አላገኘም? ዘመድኩን መኩሪያ የት ነው ያለው? ምን ነው ሞኬ ፈራን? የአባቴን አጥንት አልፈራም። ምን እላታለሁ? በቃ እንዴ እኔ ከምቃጠል እሱ ቢቃጠል አይሻልም? ምን ነው አሎ ያልኩህ እኮ የለም ማልዶ ነው የወጣው። ያቺ ጸጋዬ ብትገረፍ ሳትቀበጣጥር አትቀርም። ባዶ እጅ ነው አይቶ ጭቆት ይብማ እኔ የሚገርመኝ እዚህ ቤት ግን ማን ነው ባል? እንዴ በእናታችሁ እናንተ ምን ማለታችሁ ነው? አሁን ይቺ ገና ነፍስ ያላወቀች ህፃን አሁን ይህን ጥያቄ ሰምታ ለምን ግራ ትጋባ? ይኸው ጮውን ባደረቀስበል በል እስቲ ልሂድ። ጨዋታችሁ ተመችቶኝ ብዙ ቆየሁ እኮ። ትንሽ አትጫወቱም ነበር? ሰዓት እኮ ገና ነው። የእናንተ ነገር ሆኖብኝ ነው እንጂ ያለሁበት ሁኔታ ለደቂቃ እንኳን ፋታ የሚሰጥ አይደለም። ምን ነው ጋሼ ችግር አለ እንዴ? እሱን እየሄድን እየሸኘን ብናወራ አይሻልም? እሺ ልሸኘው። ስማ እንጂ ጸግሽ፣ ወይ አባትነት እንዴት ነው? በቃ ዳግም መወለድ በለው። አይንን ባይን ማየት አትለኝም? በእውነት በአሁኑ ሰዓት ዓለም ላይ እንደኔ ደስተኛ ሰው ብትፈልግ የምታገኘው እኔንና በቃ መልሰ እኔኑ ብቻ ነው። እኔ የምፈልገውን ሰው ግን ለማግኘት ዓለምን አልዞርም። እዚሁ አግኝቼዋለሁ። እዚሁ ስትል ምንድነው እሱ? እስቲ ባለቤት የምትወደው ከሆነ አንድ ዕቃ መኪና ውስጥ አለ፣ ትወስድላታለህ። በጣም ነው ደስ የሚለኝ።
ግን አንተ ተጎዳህ እኮ። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። ምንድን ያየሽ? ዘሪውንና ጓደኞቹ ተጫካ አግኝተውኝ ስንዱ የት ናት ብለው ጠይቀውኝ ነበር። ከዚያስ? አይቻታለሁ ስላቸው ትተውኝ ወደ ጫካው ሄዱ። ጥሩ። ታዲያ ወደዚህ አካባቢ ስትመጪ ይሄን ጉድጓድ አይተሽው ነበር? አዎ አይቼው። በቃ እንግዲህ በኋላ እንግዲህ ማልደን እየተነሳን ይሄን የጅምቅ እንዲመክፈፍ ነው። ሹፍ ነው ጓድ ታያ በልማ አድርግማ። እዚህ ደግሞ አላወቅሽ ጦጤት መሳሪያ መገዛቱን አለ። ካርታውን አምጣ። አቃጥየዋለሁ። ምን? አላቃጠልኩት። ምንድነው? ወንድሙ ያጠፋ ማለት እኮ ቤተሰቡ አጠፋ ማለት አይደለም። በጭራሽ ካሁን በኋላ ወደ ቤተሰቡ እንዳትቀርብ በጭራሽ። ከዚህ በኋላ እዚህ ቤተሰብ ላይ ብትደርስ የወንድሙ ቅጣት አንተ ትቀጣዋለህ። ሰምተኛል? እንዲያውም እስከመጠራ ውጭ ጠብቀኝ። ጓል መሐመድ ያኛውን አስገቢው። አንተ ነገር ብትናገር ድፋል። ዋ ቁጭ በል እንጂ። ምንድነው ያደረገ? ምንም ሳትፈራ ንገረኝ። ኧረ እኔ አልፈራም፣ ምንም አላደረገኝም። ታዲያ ለምንድን ነው ጫካ ውስጥ ወስዶ በጥያቄ ላይ የሚያጨንቅህ የነበረው? እኛ ንፋስ ልንወስድ ከከተማ ወጣ ብለን ነው። በእናትህ ብታየው እኮ ከከተማ ወጣ ብለህ ያለው አየር በቃ የሆነ የደበቀኝ ነገር አለ። ሰውየው እኮ ካሁን በፊት ሌላ ሰው ሳሳቃይ ይዘነዋል። ኧረ ሁነኛው እሱ ወዳጃችን ነው፣ በቃ ጠያቂያችን፣ በቃ ቤተሰብ በለው። እንዴት እሺ መሄድ ትችላለህ። ግን ይቅርታ አንድ ነገር ላስቸግርህ።
እሺ ማስቸገር ባይሆንብኝ እሺ ማስቸገር አይሆንም ሚስትዬ ወተት ገዝተህና ብላኝ ነበረ እና አሁን በዚህ ምሽት የት ሳገኛለሁ ወተት? ምንም ልታሳምነኝ እንዳትሞክር ሳይውል ሳያድር ይሄን ሰውዬ ከቤት ያውጥተህ አባርልኝ ማለትሽ ነው አስካሉ አሁን በዚህ ሁኔታው እንዴት ብዬ ነው ማስወጣው ራሱን እንደሳተ እኮ ነው አልነቃም እኔ ያገባኝ እንደምታነቃ አርገህ አንቀውና ከቤቴ አስወጣልኝ አስካሉ ባለውለታዬ እኮ ነው ባይሆንስ እንደ ዶክተርነቴና እንደ ህሊናዬ መኖር አለብኝ መርዳትም ካለብኝ መርዳት አለብኝ በቃ አረ ነው ጥሩ እንግዲያውስ አሁኑኑ ስለ ትዳራችን መነጋገር ይኖርብናል እኔ ጨርሶ ሊገባኝ አልቻለም ለምንድን ነው እንደዚህ ትልቅ ያደረግሽው ማወቅ ትፈልጋለህ ይኸውልሽ በስልጣን ዘመኑ ጊዜ ያጠፋው ጥፋት ሀገር ሁሉ ያውቀዋል አንቺን የተለየ የበደለሽ ነገር ካለ ምን አባውቀው ደስ ይለኛል ጥሩ እንግዲያውስ ጠብቀኝ አየው ይሄንን ቢላ እህቴ ሬሳ አጠገብ ወድቆ ያገኘሁት ቢላ እኔ በህይወቴ ማግኘት የምፈልገው ነገር ለማግኘት ለምኜ ሳይሆን አዝዤ ማግኘት የለመድኩ ሰው ነኝ አንቺ ግን ክብር አይወድልሽ አሁን ከፊት ለፊትሽ ያለው ምርጫ ሁለት ነው አንደኛ ባለቤትሽ ከመድን ድርጅት የተቀበለውን የኢንሹራንስ ገንዘብ የት እንዳስቀመጠው ትነግሪኛለሽ አለበለዚያ ደግሞ ትወጂውን ባልሽ እንዳታይ ትንፋሽሽን አቋርጠውና መርዶሽን ይነግረው እንደ ታዲያ ይህን ከተፈሪ ጋር ምን ያገናኘው ተፈሪ በድብቅ መጥቶ እዚህ ቤት የታከመ ጊዜ ትዝ ይልሃል እና እህቴ የተገደለሽ ቀን ማታ ነው ሰውየው እዚህ መጥቶ በሟች አማቹ እጅ ቁስሉን እየተሰፋ የነበረው ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። እና እህቴ የተገደለሽ ቀን ማታ ነው ሰውየው እዚህ መጥቶ በሟች አማቹ እጅ ቁስሉን እየተሰፋ የነበረው ገባህ አሁንስ እህቴን የገደላት እሱ ነው በዛ ላይ የሆነ ቀን እሷ ቤት ውስጥ ደስ የማይል ጭቅጭቅ ሲጨቃጨቁ እኔ ደርሼ ልክ እኔን ሲያየኝ ወጥቶ ሄዷል ታዲያ ያኔውኑ ለምን አልነገርሽኝም ነበር ታዲያ ሞኝ ነህ እንዴ ሚስጥር ያወጣሉ ብሎ ቢገለንስ ኖሮ ስማ ያኔ እኮ ተፈሪ ማለት ማንንም የማይሰማ እሱን ግን ማንንም የሚሰማው ጀነራል ነበር
አሁን ግን ልክ እንደኔና አንተ ተራ ሰው ሆኗል። ከኔና ካንተ የሚለየው እጁ በደም ስለተጨማለቀ ብቻ ነው። አያስካል ብዙነሽ ቤት ቢላ ተገኘ ብለሽ ተፈሪ ደግሞ በቢላ ተወቅቷል ብለሽ እህቴን ገሏል ብለሽ መደምደምሽ በእውነት አስካሉ ኃጢአት ነው። እሺ የሰራው ስራ ልክ ከሆነ ለምን ሆስፒታል ሄዶ አልታከመም? ያንን የሚያክል ማዕረጉን ተሸክሞ እዚች አንተ ጓዳ ውስጥ መጥቶ ለመታከም ለምን ፈለገ? ለምን ፈለገ? አጅሬ የታደነው ዋክ ፍሪትዬ አመሸው እንጂ እኮ ዝም በል ቀጣፊ ገና ወልጄ ሳልነሳ ልብ ተሰማ አይደል? አረ ፍሪትዬ በእናትሽ ባባሽ በፈጠረሽ በእናትሽ ጸባይን አመልን እያውቅሽ የታባክ አደረው ታዲያ ይኸውልሽ ጋሼ ልሸኘው ስንሄድ በቃ የደስደስ 1 2 ካላልን ብሎ ድርቅ ብሎ በቃ በግድ ይዞኝ ሄዶ 1 2 አልን እንጂ አይደል ልጅ እዚህ ቁጭ ብዬ እጨነቃለሁ አንተ የትም አሸገዳ ሚስትር አረ በፈጠረሽ በእናትሽ መጣው ልመለስ አረ አይደለም ፍሪትዬ በእናትሽ እኔ ያላረኩትን ያልሆንኩትን አለን ማለት ከንቱ ነው ዛሬ ታይቶ ነገልም አይ ዘሪሁን እንደገል ወደገረ ልጄ እንደገል ወደገረ ልጄ ኧረ ልጄ ምን ላድርግ ልጄ ምን ይባላል አፈሩን ያቀልለት እንጂ ወይኔ ልጄ ምን ሆኖ ነው ግን ደህና አልነበር እንዴ? ነገርኩት እምቢ አለኝ። በሰው ጋር አትነጋገር ሁሉንም በትዕግስት ለፈው አልኩት። እምቢ አለኝ። ምን ልሁን እኔ? ወይኔ ልጄ እግዚአብሔር የወደደውን ነው የሚወስደው። እንግዲህ ምን ይደረግ? እሱን ሲወደዋል ብለሽ ነው? እናንተ ለማይረባ ነገር በቆፈራችሁት ጉድጓድ ውስጥ ነው ገብቶ ይቀር። ብቻ አሰብኩት አንቺ እጄን በእጅ በላው። ወይኔ ባልንጀሬ ምን ነው ለኔ ባረገው። ሄሎ ጤና ይስጥልኝ። አዎ እሺ ይጠብቁ። አንተ ነው ሄሎ አዎ ነኝ።
ማን አልከኝ? አስታወስኩ። መቼ? ነገ ጠዋት? ትንሽ ማዘግየት አይቻልም? አንዳንድ ነገሮችን እስካመቻች። ቀጣዩ ጉዞስ መቼ ነው የሚሆነው? ከአንድ ወር በኋላ? መልሼ ደውዬ ላሳውቅህ? ማልደህ ከተነሳ ነገ ጠዋት አብረን መውጣት እንችላለን። ካልሆነ ግን ከአንድ ወር በኋላ ነው የምችለው ነው እኮ የሚለው። ነገ ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ። ቴዎድሮስ የት እንዳለ ታውቃለህ አይደል? አይ እሱ መቼ አንድ ቦታ ተቀምጦ ምን ነው ባለፈው መሳሪያውን ስትሰጠው አልጠፋብህ? እናንዋ ያኔ እኮ ቢሆን አስሸስ አይደል ያገኘሁት? እና ከዚህ ባሰ ምን አለ? አሁንም አስስና አግኘዋ። እናንዋ ፈልገዋለሁ። ታዲያ ስታገኘው የምልህን ሁሉ አጥብቃ ነገረው። ያ በጀ የሚባል ጥላቢስ ካለ ዘር ሊያስቀር ታጥቆ ተነስቷል በለው። አንድ ወንድምህን ካፈር ቀላቅሎታል በለው። ማንም ባልደፈረህ ቀዬ እንደ ገለባ አቅልሎሃል። ናና ደምህን መልስ ብለሃለችና በለው። እሺ ፈልገዋለሁ። በርታልኝ፣ በቃ በርታልኝ። ይኸው ነው። ወይኔ እንዶ አለሚ እንዶ ምን ይበጀኝ እንግዲህ የሆነ ነገር በእኝ እስቲ አለሚው። እንጃ ብትጠፋ ነው የሚሻለው። ቴዎድሮስ ከመጣ ይገላል። ምን አጥፍቼ ነው የምጠፋ? እሱ ማንንም አይሰማ። ራሱ አይደል እንዴ ቆፈረው ጉድጓድ የተቀበቀበ? እኔ ምን አጥፍቼ ነው የምጠፋው አለሚ? አይ ስነግር ስማ እንግዲህ ለቴዎድሮስ እንዲህ ብላ አታስረዳው። ደግሞ እሱስ ቢሆን አንተን ሲያሳድድ አይደለም እንዴ ገደል ገብቶ የሞተው? እንግዲህ የመጣ ይምጣ አለሚ። እኔ አንቺን ትቼ ወትም አልሄድም። በቃ ይኸው። አንተ ደግሞ ስማኝ፣ እኔስ ወንድሜን እኮ ነው ያጣሁት። ደግሞ ምናኔ አጥብቃ ለቴዎድሮስ መልእክተኛ ልካለታለች። መጥቶ የገደለህ እንደሆነ እኔስ ወንድሜን እንዳጣሁት አንተን አጥቼ በደስታ ምኖር ይመስላል ወይ? ኧረ ተይ እንዲህ እያልሽ እንደው የባሰ አታባቢኝ። እንደው አታድርስን ሰው ያቀለዋል አሉ። እንደው ምንም አኮኝብኝም አንቺው አለሜ። እንደው እንዲህ እያልሽ የባሰ አታስጨንቂኝ እስቲ። ኧረ ምን ጉድ ነው የገባሁት? ፍቅር ማለት በርቀት የሚገደብ ቢሆን ኖሮ እግዚአብሔር በዛ ርቀት ላይ እንዴ አጥብቆ አይወደንም ነበር።
የትም ሆነሽ የትም ሆኚ ተራርቀን ሁሌ አጠገብሽ እንደሆንኩ ካሰብሽ በማንም አትታለይም። እስከ ህይወቴ ካንተ ጋር ብቻ ነው መኖር የምፈልገው። እመነኝ፣ አንተ እስካልተውከኝ ድረስ እኔ መቼም አንተን መተው አላስብም። ከልቤ እኮ ነው የምወድህ። እኔም ሁሌም ልቤ ውስጥ ነሽ። ተስፋ ስለመቁረጥ በጭራሽ እንዳታስብ። ኧረ በጭራሽ። ከዚህ በኋላ በጉልበት ማሰብ አይቻልም። ሁኔታዎች ሲቀየሩ ከሁኔታዎች ጋር ራሳችንን መቀየር ይኖርብናል። እና ምን ማድረግ አለብን? ጭንቅላታችንን ማሰራት። ከዚህ በኋላ ስራችንን የምንቀጥለው እየቀጠቀጥን ሳይሆን ጭንቅላታችንን በማሰራት ነው። ደብቅ ያልኩ ገንዘብ እንደተደበቀ ነው አይደለም? አለ። በጥንቃቄ አስቀምጬዋለሁ። ለሚቀጥለው ተልእኮ ተዘጋጅ። የምን ተልእኮ? ከዚህ በኋላ ማንኛውንም የወንብድናም ሆነ የማምታታት ስራ በእኔና ባንተ አይሰራም። እኛ የዚህ ትውልድ ሰዎች አይደለንም። እና አራቱን ህፃናት ካሉበት እናመጣቸዋለን። ከዛማ ምን እንደማረጋቸው አሳይሃለሁ። ጤና ይስጥልኝ የኔ እህት። የዶክተር ቤት ነው? አዎ አዎ። ልንነጋገረው ፈልገን ነበር። ትጠሪልን? እሺ እሺ። ሄሎ ሄሎ፣ ወደ አደይ አመስመር ጋሽዬ፣ ወታደሮቹ በር ላይ ቆመዋል። የምን ወታደር? እኔ እንጃ። ጥሪልን ልናናግረው እንፈልጋለን ብለውኝ ነው። ዶክተር ሀብታም ነህ? አዎ ነኝ። አዎ እናወራ ነገር ነበር። መግባት እንችላለን? እዚሁ ብናወራ አይሻልም? ግን ገብተን ብናወራ ደስ ይለናል ዶክተር። ሰሞኑን ደግሞ ጊዜ ስለሚኖረኝ የዛን ጊዜ መጥተን ብናወራ አይሻልም? ጊዜ ስላለ ሰሞኑን መጣችሁ ብናወራስ? እንዴ ኧረ እንግዳ ክቡር ነው፣ ከበራ አይመለስም። እንዴ ግቡ በላቸው እንጂ ግቡ። ደስ ይለኝ ነበረ። ነገር ግን እንዴ ኧረ እባካችሁ ባህላችንም አይደለም። ኑ ግቡ እባካችሁ። በር ላይ ቆሙ ግቡ። ምንድነው? ምን ልርዳችሁ? እኛ እንኳን አንድ አንገብጋቢ ጉዳይ ነው የመጣነው። ምንድነው እሱ?
አንተ ጋር ትልቅ ሚስጥር እንዳለ ተነግሮናል። የምን ሚስጥር? አዎ ልክ ነው፣ ትልቅ ሚስጥር አለ። ሶስቱን የኢቢኤስ ቴሌቪዥን ቻናሎችን በሮኩ ቲቪ ይመልከቱ። እንዲሁም በስልኮ በኮምፒውተሩ አሊያም በቴሌቪዥኑ ሰብስክራይብ ያድርጉ።